ወይኔ ዛሬ ጽናት እንዲህ ቢያረጋት በየታክሲውም ስትጮህ ነበር። ዛሬ ምን ሆና ነው? ሰላም ሰላም፣ ጤና ይስጥልኝ ሀባይብ፣ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት አላችሁ? ላይ ሰላም ነው ወይ? እንዴት አላችሁ? ከኔ ጋር ሁሉም ሰላም ነው። የተፋሰሞችም አትፈልጉም እናንተ እንዴት ናችሁልኝ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሙሉ ሰላማችሁ ብዝት ይበል። አላህ ጤናችሁ ይስጣችሁ። ከጤንነት የበለጠ ሀብት የለም ሀባይቦቼ። ዛሬ እንግዲህ ጽናት ስትቀውጠው ነበረ። እንግዲህ ለትዳሯ ክብር ያላት ሴት እንደዚህ ነው የምትሆነው። እንግዲህ ካራክተሯን በደንብ ነው የሰራቻት ብዬ አስባለሁኝ። ትዳር የምታከብር ሰው እና ትዳር የምትወድ ሴት ወይም ደግሞ ሰው ከሁለቱም ወገን ማለት ነው እንግዲህ እንደዚህ ነው የሚሆኑት ማለት ነው። እንዲሁም ደግሞ ትዳር እንዳይፈርስ ጥረት የሚያደርጉ ሰዎች ለትዳራቸው እጅግ በጣም በቃ ተጠንቅቀው ትዳር እንቁላል ነው ይባላል ለመቼስ። እንዲሁም ደግሞ ትዳር የፈጣሪ ስጦታ ሲሆን ነገር ግን ደግሞ ሰይጣን በትኩረት የሚያየውና ወይም ደግሞ ሰይጣን በትኩረት የሚሰራበት እጅግ በጣም የሚያምር መንገድና መድረክ ነው ሲሉ እንሰማለን አንዳንድ ሰዎች፣ እንዲሁም ደግሞ ወይም አዋቂ የተባሉ ሰዎች ማለት ነው። ነገር ግን ትዳር የፈጣሪ ስጦታ እንደሆነ ስለምታውቅ ይሄን ነገር በጣም አናዷታል። ከባሏ ዘንድ የደወለችው ልጅ እጅግ በጣም አናዳታለች። እሷም ደግሞ የቢሮው ጸሐፊ ወይም ደግሞ የስራ ባልደረባው በተሳሳተ መንገድ ትደውልና የሰው ትዳር ልትበጠብጥ በቋፍ የቆመ የመሰለ ትዳር ልትበጠብጥ ነበረ። ይህን ያህል በቋፍ ቁሟል እንዴ? ምን ነው ብትረጋጋ እያለች እሷም ደግሞ እንግዲህ እንዴ ቀላል ነገር ስታወራ ነበር። ወይኔ ሀና እንደው ሀና ዛሬ ውርዴትሽ ቀላል ነው። የአሁን ውስጥ ደግሞ በጣም የባሰ ነው፣ የወረደ ነው፣ በጣም የወረደ የዘቀተ ነው የዛሬ ውርዴት። ወይኔ ሀና ምን ነካሽ? በቃ ስራሽን አጣሹ። በቃ እናቴ መጣሁልሽ እንዳለችው ከዚህ በፊት ዛሬም እንግዲህ ዛሬ ቁርጥ ሆኖባታል ማለት ነው። በተደጋጋሚ ስህተትም ስትሳሳት ስለነበረ ዛሬስ ደግሞ እንዳውም ትልቅ ስህተት እንደገባች አውቆ እሱም ከስራሽ ወጥተሽ እንድትሄጂ እፈልጋለሁ ብሎ ነግሯታል። እንግዲህ እሷም ደግሞ እንድታባርልኝ ወይም ደግሞ እንድታስወጣልኝ ብላ ነግረዋለች። የምትወደኝ ከሆነ አስረዚህ ባገባሽ አስረዚህ ነው የምወድሽ ብሎም ሲነግራት ይህን ካልክማ ልጅቱን አባርልኝ ብላ ጽናት እንግዲህ ነግራው አጭር ትእዛዝ ወይ ደግሞ ቀጭን ትእዛዝ ነግራው ሄዳ ነበረ። እሱም ደግሞ በጣም አዝናለሁኝ፣ እኔ ትዳሬ ማፍረስ አልፈልግም፣ ከእሷ ጋር መጣላትም አንድም ትንሽም ንግግር ቢሆን መነጋገር አልፈልግም። ጽናት መጥፎ ሰው እንዳልሆነችና ወይም ደግሞ ያለ ነገር በጣም ስሜታዊ እንደማትሆን ስለማውቅ ትልቅ ነገር ስለሆነ የሚያናድዳት እሷ በጣም ትዳሯን ስለምታከብር፣ ስለዚህ እኔ ደግሞ ወይ ትዳርህን ወይ ስራህን ስለተባልኩኝ የእሷን ትእዛዝ ደግሞ ማክበር ይኖርብኛል። ስለዚህ ስራሽን ለቀሽ ሌላ ሰው ተካበታለሁኝ፣ ትዳሬ ግን አይተካም ብሎ ለማሰናበት ሞክሯል ማለት ነው። እንግዲህ ሀናን አስወጡልን ስትሉ የነበራችሁ ሰዎች ተሳካላችሁ። እስቲ የተሳካላችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ ማለት ነው። ሀባይቦች ሀናን አውጡልን ስትሉ ነበረ። የጽናት ወይም ደግሞ የኪራ ጸሐፊ እንድትወጣልን እንፈልጋለን ስትሉ ነበረ። እንግዲህ አቤቱታው ተሰምቶ በቃ ሀሳባችሁ ተሰምቷቸው ለመውጣት ሞክራለች። ትወጣለች ብለን ተስፋ እናደርጋለን። እንግዲህ ተረጋጊና እናስብበታለን ብላ ኪያም ደግሞ ወደ ቤት ይዛት ሄዳ ነበረ። ወደ ቤት ይዛት ከመሄዷ በፊት እንግዲህ ያንን ሁሉ ከነ ታክሲ ከነ ቢሮ ምስቅልቅል አድርጋ በአንድ እግሩ ካቆመችው በኋላ ጽናት እንግዲህ ተነስታ ወደ ቤቷ ሄዳ ነበረ። ከዛ በፊት ግን ተነሽ እንሂድ እረፈደብኝ እኮ ሲላት፣ እሷም ደግሞ እንዲህ አጣድፍከኝ እኮ ምንድነው ችግሩ እንዴ እያለች በዛን ሰዓት በነበሩበት ሰዓት ስልኩን ረስቸዋለሁኝ ብሎ እሷም ልታመጣለት ሄዳ ነበር። እንዴ አረ ቆይና ያመጣለሁ ሲሉ እንግዲህ ኒና ወሬኛው አጠገባቸው ነበረች። ምን ነው ከዚህማ ምን ነው የሚላላክ ልጅ ብትወልዱ አይሻልም እንዴ ስትል፣ እሷም ደግሞ አንዳንድ የሚያሳፈሩ ነገራት ይጣልጣል አድርጋ ነበር። አይኒና እንደው ኒና ስኮ እንደዚህ አይነት ሰው ድራማችን ላይ አሪፍ ነው ብላለች ጽናት። እንግዲህ ቻዩ እንግዲህ መቻል ይኖርብሻል ብለን ተስፋ እናደርጋለን። እሷም እንግዲህ እንደ አጋጣሚ ሆኖ በቃ ነው ያመጣዋለሁኝ ብላ ወደ ክላስ ስትሄድ
ሀና ውዴታማ ድንገት ትደውላለች ማለት ነው። የደወለችበት የምትፈልገው ሰው አልነበረም። ምክንያቱም እሷ ደወልኩ የመሰላት ነጋዴው ዘንድ ልብስ ገዝታ ወይም ደግሞ የሆነ ነገር መቼም እሷ ርቧት አያበቃም ምግብ ለመግዛት ነበረ የደወለችው። የደወለችለትን ሰው ሳታቅ ወሬዋን ታቀዳለች ማለት ነው። ይሄን የምትሰማው እንግዲህ ወይ ኪራ ወይ ጽናት ናቸው። የሰማችው ግን ስልኩ ላይ ጽናት ነበረች። እንግዲህ ጽናት አራስ ነብር ሆና መጥታለች። መጣሁልሽ፣ ወይኔ ጉዴ ፈላ፣ መጣሁልሽ አለች። ደግሞ ለምንድን ነው እንደዚህ የምትለው እያለች እንግዲህ ሀና እዛው ጠብቃታለች። እንግዲህ ማንቁርቷ ለመያዝ ሞክራ ነበር። እንዴ ምንድን ነው እየተፈጠረ ያለው? እንዲህ ነገር ምንድን ነው እያለ ያልገባው ኪራ ደግሞ ድንገት መንገድ ያገኛቸዋል። እኔ አልገባኝም ምን እያደረጋችሁ ነው እያለ ኒናንም ለመጠየቅ ሞክሮ ነበረ። ስጦታ ለምን ሰጠህ? የምን ስጦታ ነው? ጭራሽ ደግሞ እኮ ለስም እንኳን ለመጥራት የሚቀፍ ስጦታ ነው ምናምን ነገር። ስለምንድን ነው የምታዋሉት? ለምንድን ነው የምትቀባጥሩት? ብለውም ሲጠይቅ አንዴ በጥፊ እንካ ቅመስ የሚስት ጥፊ። ኧረ እንዴት ነው ነገሩ? አዎ ደግሞ ጥፊው ጠዋ ነው የሚለው እኮ። ወይኔ ይህን ኩላ ጥፊ ችለው ነው እኮ ድራማ የሚሰሩት። ወይኔ ጉዴ ጉዴ። ኧረ ተዋናይ መሆን ይቅርባችሁ። ኤኒዌይስ እንግዲህ እሷን ደግሞ ወደ ቢሮ ሄዳለች። ነገራቶችን ሁሉ አመሰቃቅላ ልጅቷን እንግዲህ እሷም ደግሞ ወደ ስታራ ለመደበቅ ሞክራለች። እንደ ውርደት ማያጣ ሄደች። እንደ ወይኔ ጉዴ እያለች እሷም ውርደቷን ይዛ ብቅ ስትል አንቺ ጭራሽ ዝነሽ አንቺ ሁልጊዜ ነው እንደ የምትሳሳችሁ። እሷም ደግሞ እንግዲህ አረ እንደው አንቺ በጣም ነው እንደምትሳሳችው ትልና እሱም ደግሞ ቆይ አንቺ የእውነት እንደው ጤና ይጎልሻል በል ብሎ ነገራቶችን እዛው ያውቁና እንግዲህ እሱም ደግሞ ተረጋጊና እናውራ ብሏት ነበረ። እንግዲህ ተረጋግተው ሲያወሩ አባርልኝ የሚል ቀጭን ትዕዛዝ ነው። ኤኒዌይስ እንግዲህ ዛሬ ያው ተባራለች ቅድም እንዳለው ማለት ነው። በሌላ በኩል ደግሞ እንግዲህ ሰኒ ነች። ሰኒ ደግሞ እንግዲህ ሌላ ጦስ ገጥሟታል። በነገራችን ላይ እህቷ መታለች። እህቷ ስትመጣ በር ላይ ስትቆረቁር የሆነ ሰው እየከፍትላታል። በነገራችን ላይ ኒና ቤት አሚን ሰኒ ቤት ያለው ሰው እየመውጣት አለበት እያላችሁ ነው። አንድ ቀን ውልቅ ይልላችኋል ማለት ነው። ጠብቁ፣ ትንሽ ጠብቁ፣ ውልቅ እናደርገዋለን። እንዴ እኛ ብልናቸው እኮ የማይሰሙት ነገር የላቸውም። ኤኒዌይስ የሰኒት መታ ነበረ። እንዴ ቤቴን ተሳሳትኩ ልበል እያለች ማነሽ አንቺ ደግሞ አንተ ራስህ ማነህ? የሰው ቤት ላይ የሰው ቤት በር ላይ ቆሞ ማነሽ ማለት አለ እንዴ? እሺ ሰላም ሲላት መዛ ተዋጣና እሷ እንዲህ በጣም ነው የምታስቀው። የሰኔት በር ላይ ትቆማለች ማለት ነው። አሁን ቦታችን ያዝ መሰለኝ። አይ ልክ ነሽ። ደግሞ አንድ ናቸው እንደነዚህ ደግሞ በጣም ያበዴ ነው የምራው። ስፖርት ስሪ በሏት በዚሁ አጋጣሚ። ለእሷ ምንድነው ስፖርት ስሪ ማለት ነው። አቆማቸው እሳ ኒና ደግሞ እንግዲህ በተፈጥሮዋ ያው ነገር ተዛ ተዝብ ለማጣራት ነው። የእሷ ካራክተር ነው በነገራችን ላይ ያው ስለምትችልበት ነው ይመስለኛል። ኤኒዌይዝ እንግዲህ ሄድ ያቆጨትልና እንዴት ነው እኔማ እኮ ቢን ብዬ ያጫወተኝ እናንተ ስትሳሳማላችሁ እንዴ? ኧረ አንቺን ቆይ እንዴ ምንም ብዬ ነው ተፍተፍ ብዬ ድርሻለሁ። ከሆነ ሰዓት በኋላ እንግዲህ ያው ጨዋታው ይፈርሳል። ጨዋታው ከፈረሰ በኋላ እንግዲህ ነገራቶች ይደበላለቃሉ። ከዛም በመቀጠል እንግዲህ ኪያ ከዛ ሁላ በኋላ ቤቷ መታ ገዴም ብላ ነበር። አመሰቃቅላው ቢሮውን አመሰቃቅላ ቤት መታ ገዴም ብላ ነበረ። ነገር ግን ኪያ መጣችና ግብዣ አለኝ ቤቴ ነይ እንሂድ። እሷ ልታስታርቅና ይቅርታ እንድትላት ስለፈለገች ነው ሀና ማለት ነው። ሀና እንደለመደባት እንግዲህ ውርደት አያጣኝም ብላለች። እሷም ኤኒዌይስ ቤቷ እንደምንም ብላ ኪያ ጽናትን ይዛ ትሄዳለች ማለት ነው። ኪያ ደግሞ እንግዲህ ሀገር አማን ብላ እዛ ትጠብቀኛለች ብላ ሀና ይዛ ሄዳ ከጽናት ጋር ለማስታረቅ ነበረ። ያው ቢሮ እንደተነጋገሩት ያው አይታችኋል። ከዛ በመቀጠል ያው እንግዲህ እንደለመደችው ያው ስታራ ውስጥ ወይም ደግሞ ስታራ ዘንድ መደበቅ ነው የለመደችው። ተንጠርጥራ ስታራ ትገባለች ማለት ነው። እንዴ ይቺ ልጅ የከሬች
ወዴት ተሰወረች እያለች ስትል ጽናት ቁጭ ብላ ድንገት ብቅ ስትል ጽናት ተነስታ ትሄዳለች። ወይኔ ጉድ የፈላ እንደ እውነትም ውርዴት ማያጣሽ ሀና። አረ ያንቺስ ደግሞ እንደው ከፋ። እንደው ምን ይሻልሻል ትልና እንደው ምን ይሻልሻል። ቀጣው ምን ይፈጠር ይሆን የሚለውን ነገር አብረን እናያለን። እሺ ሀባይቦቼ፣ እኔ የሚያሳዝነኝ ማለት ነው ማን ነው የሚያስቀኝ ነው እንጂ የኒና ነገር ማፈንፈን። እኔ ይሄማ ነገር ሊያመልጠኛ አይገባም። ሄዲያ ተቆብሳባት ይሆናል። ይሄማ መሄድ ያለብኝ ጽናትን መከተል አለብኝ እያለች ቡናውን እንኳን ጫጣጥታ ሳጨርሰው ብር ብላ ጽናት ዘንድ ትሄዳለች። ጽናትን ለመገላገል ወይም ለማገዝ ሳይሆን እኮ ቁማ ለማየትና ነገሩን ለማጣራት ነው። አረጉ የኒና እንኳ ከፋ። በሌላ በኩል ደግሞ እንግዲህ ያው ችግር አይጣሽ የተባለችው ሰኒ እህቷ መታ ነበር። ነገር ግን ደግሞ ይሄ ማን ነው ብላ ስትጠይቅ ድንገት አጋጣሚ ሆኖ አደራ የተባለው ልጅ ጆከር ይመጣል። ጆከር ደግሞ ምን ሆኖ ነው ቤቱ የቀዘቀዘው? ለምንድን ነው? የት ሄዳችሁ ነው? ሰኒ የት ናት? አይ እኔ እንጃ፣ እኔ ተወጣ ቆይቻለሁኝ። ምናልባት ትወጣ ብላ ሊሆን ይችላል ብሎም ሲጠይቃት እንዴት ነሽ? ደህና መጣሽ ፈርቶ ይጠይቃታል። ምን አባኩነ ነው ብላለች። እሷም ደግሞ ያው አትፈራም። እንግዲህ የኪያ አሚን የሰኒ እህት በጣም ደፋር ናት፣ እንደ ሰውነቷ ማለት ነው። ኤኒዌይስ እንግዲህ ኪያ ማለትም ሰኒ ማለት ነው። ሰኒ እህቷ መንጣቷን አታውቅም። ደግሞ ለምንድን ነው ቤት ሰው ያስገባችሁት? ያው ቤቴ ነው ብላ በማለት ያው እንግዲህ ምናልባት ሰኒ ያልነገረችሽ እንደ እኔም ማዛለሁ ብላ እንደሆነ ምናምን ብሎ ለበስበስ አድርጎ ያልፋል ማለት ነው። ነገሩን ስታቅ ምን እንደምትላቸው ባናውቅም እና ቢሆንስ ታዲያ ባለቤቱ መጠየቅ ይቀራል እንዴ? ሲቀጥል ደግሞ ከኔ መብት ለመውጣት ነው እንጂ እሱ አወካወኩ የምትለው መብት ኑሯት አይደለም የሚል መልስ ሰጥተዋለች ማለት ነው። እሱም በመደንገጥ አይ እንግዲህ ይቅርታ። ከዛ በመቀጠል ደግሞ እንግዲህ ያው ጽናት እንግዲህ እውነቱን ስታውቅና እኔ ተሳስቼ ነው እንደዚህ ነው ብላ በደንብ ስታስረዳት እንግዲህ እንደማታፈር ተስፋ እናደርጋለን። ምክንያቱም እሷ ውርዴታም እንደሆነች ሀና ተናግራለች ማለት ነው። ፊቱንም ቢሆን ታውቃለች፣ ይሄን ነገር ብዙ ጊዜ ስትሳሳት ታውቃለች። ስለዚህ ያንን ደግሞ በደንብ ስታስረዳት እና የደወለችው ሌላ ሰው ዘንድ እንደሆነ ስታስረዳት እንግዲህ ምን እንደምትል አላውቅም። ከዛ በመቀጠል ደግሞ እንግዲህ መንገድ ላይ ሲጨካቸኩ ጥፊውን እንደቀመሰ አይተናል። ነገር ግን ደግሞ በሌላ በኩል ሰኒ እንዳጋጣሚ ሆኖ ዞር ዞር እያለች ወደ በር ወጥታ ወይም መንገድ ላይ ስትሄድ ድንገት እንዳጋጣሚ ቅዱስ ያገኛታል። ቅዱስ ሁሉንም ነገር በነገራችን ላይ አውቆባቸዋል ማለት ነው። ምንድን ነው በረሽ ልጠፊ ነው? እንደ አንቺ ልጅ ምን ሆነሽ ነው? ምን የተፈጠረ ችግር አለ? የለም ቅዱስ በቃ ና እንሂድ። የሆነ ሰዓት አብሮ ሲሄድ የሆነ ሰዓት ላይ እሷም በቃ አንተ ቀስ ብለህና እኔ ቶሎ መሄድ ያለብኝ ብላ በቃ የሚቆጣጠራት ወይም ደግሞ የሆነ ሰው የሚያስፈራራት ያለ እየመሰለው እሱም ደግሞ በደንብ የተረዳ ይመስለናል። እንግዲህ በሌላ እሷም ወደ ቤቷ ከመምጣቷ በፊት ድንገት ይሄድና ራኪብን ያገኛታል። ራኪብ እንኳን ደህና መጣሽ፣ አንቺማ እኮ ትተሽኛል ብሎ ወቀሳም ለማቅረብ እንግዲህ ሰኒ ደግሞ ፍራሿ ላይ የሆነ ኢዴት የተደረገ ፎቶ ያስቀምጥና አዲሱ ሰውዬ ድንገት እሷ ታገኘዋለች። ስታገኘው ጆከር አጋጣሚ ሲመጣ ያገኛታል። እሷም ደግሞ ያንን ፎቶ ደብቃለች። ሲመጣ ስትጠይቀው ምን አባክ ነው ይሄ? ምን ልታደርግ ነው? የት አባት ሆዶ ነው ብላ ድንገት ከኋላዋ ከችላል። አንዴ በጥፊ አጠለቀጠችበት። የሰኒ ጥፊ ደስ ሲል እናንተ። ከዛም በመቀጠል እሱም ደግሞ ይሄን ጊዜ አሳልፈን ነበር ይላታል። ኢዴት የተደረገውን ፎቶ ያይና ማለት ነው። እሱም ደግሞ እንኳን አንተ እንኳን ለፍቅር አይደለም ለሰላምታም የምትቀፈኝ አይነት ሰው ነህ ትልና በጥፊ ታጠለቅጥበታለች ማለት ነው።
ካንተ ጋር መቼም አልሆንም። እኔ አንተን አጥፍቼ ራሴን ለማጥፋት እሞክራለሁ ብቻም ሳይሆን አንተን ገላግዬ ራሴንም እገለግለዋለሁ እንጂ እኔ በፍጹም ካንተ ጋር አልሆንም እያለች በተደጋጋሚ አጭር ጥያቄና መልስ ተሰጣጥተዋል። ነገር ግን ደግሞ ሰውየው ባለፈው ሰውዬ ወይም ደግሞ ባለፈው ባገታት ሰውዬ እንግዲህ ሊበቀል ፈልጓል ማለት ነው። ያው በጓደኛ መከዳት ምን ማለት እንደሆነ ነው የማሳጣችሁ እያለ ያ ማለትም ደግሞ ጆከርን ገሎ እሷን ለምን እንድትል ለማድረግ ይመስለኛል። እሱ ሀሳቡ ይሄ ነው። እቅዴን እያሰፋችሁልኝ እና እቅዱን እያስተካከለ ነው። ራኪብ ስትመጣም አይ አንቺ መምጣት የለብሽም ነበረ ለትንሽ እቅዴን ላበላሽሽብኝ እያለም ሲል ሰምታችሁታል ብዬ ተስፋ አደርጋለሁኝ። ለነገሩ ምንም አታደርግም፣ እቅዴን እንዲያውም እንዲቀጥል ወይም ደግሞ ሰፋ እንዳደርገው አድርገሽኛል እያለም ዛቻውን ይዝታል ለብቻው ማለት ነው። እንግዲህ ያው በጣም የሚገራርምና እንዲሁም ደግሞ በጣም የተለያዩ ቃላቶች እየተወራወሩ ይገኛሉ ጆከር እና ሰውየው። እንግዲህ ሰኒና ሰውየው ማለትም ቤቷ ቁልፍ ራሱ ሳይቀር አስቀርጾ የገባው ሰውዬ መጥፎ ቃላት እየተወራወሩ ይገኛሉ። ቀጣይ ምን ይፈጠራል የሚለውን ነገር አብረን እናያለን ማለት ነው። እንግዲህ ሰኒን ምን አስቧት ነው? ሰኒ በራሷ እጅ ያመጣችው ጦስ ሌላ ስርፋ ሳይከታት አይቀርም። አብረን ወደፊት እናያለን። ከዚህ በፊት ምግብ የሆነ ነገር አድርጋ ልታበላው ሞክራ ነበር፣ ነገር ግን እሱ ሸውዷታል። ምን ተፈጠረ የሚለውን ቀጣይ እናያለን። ላይክና ሰብስክራይብ አድርጉ። መልካም